ባህሌን በፍጹም ለማንም አላማ ማን ከሱ በልጦ ብታኮርፊው ለራሱ ነው የምነግረው ባልነግረውም ከራሴ ጋር አወራለሁ እንጂ በፍጹም ቢያስቀይመኝም ለራሱ ነው አንደሽ በጣም አስለቀሰሽ ለብቻዬ መቼም አላለቀሽም ሌላ አልችልም በ13 አመት ትዳር ታለቅሳለትና እኔ ብዙ ነገር አስለቅሻውና ድጄው አቃለው እሱም እንደዛው ግን እኛ በእኛ መካከል ጀጅ መደራረግ ስለሌለ አሉ እኮ ቤተሰቦቼ እኮ ያዩታል ይሄን አንድ ቀን እንደዚህ አርጎ ብዬ ተናግሬ አምቼው አላውቅም አንድ ቀን ከሱ ቆይ ሲጀምር ከሱ ማን በልጦ ነው እሱን ማማ ሄጄ ለኔ እኮ ከሱ የሚበልጥ የለም ከእግዚአብሔር በታች ሁሉም ቀጥሎ ስለሆነ ለቀጥሎ ሄጄ አላማው በፍጹም ለራሱ ቁጭ አድርጌ ይነግረዋል መስማት ባይፈልግም ደጋግሜ ይነግረዋል ከዛ ሲፈቀው አንድ ቀን መስማቱ አይቀርም ብዬ እኖራለሁ በቃ ላይፍ አለቀ እሱ እንደዚህ ነው ሄዶ አማኝም ለማንም ሳማኝ ይሄን ማቹሪቲ መች ነው ያገኘሽው ከገባሽበት በኋላ ነው ወይስ ድሮም ነበር ነው ህይወት ያስተማረሽ እኔ ድሮ ህይወት አስተማረኝ ማለት አልችልም ግን ይኸውልህ ክሪቲካሊ ማሰብ የሚባል ነገር አለ አይደል የሆነ ነገር ውስጥ ስትሆን ምክንያታዊ ሆኖ ማሰብ ነው የሆነ ነገር ውስጥ ስትሆን ህይወት ውስጥ ስትሆን ነው ለምሳሌ ሜሪጅ ውስጥ ከገባው በኋላ ነው ያን ጓደኛ ያያለንም ስለሱ መጥፎ ነገር ሊያወሩ የሚፈልጉ ሰዎችን ቀስ ብዬ ሽልክ ሸርተት ብዬ እጠፋለሁ እነሱም አላስቀይም አልፈልግም ስለሱም እንዲወራ እና እንደውም ያዘንኩባቸው ራሱ በቅርብ ይቅርታ ያረኩላቸው ሰዎች አሉ ላይ ታራ ነገር እኮ ነው ያስቀኛል ማለት ልቤ ምን ያህል ክብር እንዳለው ለሱ ታይኒ ነገር እኮ ነው ያወሩት እንዴት እንደዚህ ያደርጋል ሊሆን ይችላል በጓደኝነት መካከል ይችላል ግን እኔ ፊት ደፍረው እንዴት እንደዚህ ይላሉ ስለሱ ብዬ እዛ አካባቢ የለውም እነዛ ሰዎች ጋር የለውም ትዳር ውስጥም ከገባው በኋላ ቁጭ ብዬ ሲያናድደኝ አሁን ሄጄ ለህቴ ጣርቼ ብነግራት ምን ልትለኝ ትክክል አይደለም እሱ ልትለኝ ከዛ እሱን ያይምሮስ ምን ያመጣል ጥላቻ ይፈጥራል ባውንደሪ ይፈጥራል ስለዚህ አንቺ ይቅርታ ታረጋለሽ እነዛ ሰዎች ደግሞ አያረቁም እኮ ችግሩ አንተ እኮ ትንሽ ቆይተ ጧት ተጣልተ ማታ ሃኒ ላይፍ ሃኒ ሆኗል እነዛ ሰዎች ደግሞ ስንት ነገር ውስጥ ገብተዋል በጣም ብዙ ነገር ነው የሚሆነው የሚፈጠረው ከዛ ደግሞ ደጋግመ ደግሞ እየሄድክ የምትነግራቸው ከሆነ ለምንድን ነው አንተ ከሷ ጋር የምትኖረው ሁሉ ይሉሃል ሲምፕሊ እኮ እናንተን ያጣላችሁ ነገር እኮ አንተን እኮ ከወጣ በኋላ እኮ የሚያስቀል ይችላል ወንዶች ብዙ ጊዜ ደግሞ ያው ንግግሮች ያው ነው የምትረሱት እናንተ